ሁሉም ሰው ውስጥ ለሌሎች የሚጠቅም ለዛ ሰው እርካታ የሚያመጣለት ስጦታ በውስጥ በኩል አለ። ይህንን ስጦታ ግን እንዲህ አይነት ነገር አመጣበታለሁ ስትል ከፍሎ ትወጣለህ። አንዳንድ ሰዎች ፊክሽን ሲያነቡ ስታገኛቸው ምንድን እያደረግህ ነው ምናምን ስትላቸው የሚሉት ነገር አለ። ጊዜ እያሳለፍኩ ነው ይላል። ወዴት ነው ጊዜ የሚያለ ታንፎ ማሳንደ አትታገል። በቃ አለቃህን፣ ሚስትህን፣ ባልሽን፣ የምትኖርበትን ሀገር የሚወጣውን ፖሊሲ፣ ገበያ ውስጥ ያለውን ኢንፍሌሽን በውስጥ በኩል ሰው በልቡ እንደሚያስብ እንደዚያው ውስጥ ያለው ሰው በውጭ በኩል የሚገለጠው እንጂ የውስጡ ሌላ የውጭው ሌላ የሚባል ፕራይቬት አይደንቲቲ ካልተለወጠ በስተቀር በውጭ በኩል ስራ መልቀቅ፣ አዲስ ትምህርት መማር ምንም አያደርግ። አይንን ዘግተህ የሆነ ነገር አስበህ አይን ስትከፍት በር ላይ ቆሞ ታገኘዋለህ የሚለው የተጋነነ ነገር ዳዝን ሀፕን። እንደዛ የሚባል ነገር የለም። ኢንሳይት የሰጠኝ በቃ ስብ እንዳደርገው ኢነርጂን ይረዳኝ የዶክተር ማክስዌል ማት ሳይኮሳይበርኔቲክስ የሚለው መጽሐፍ እሱ ባጭሩ ምንድነው የሰልፍ ኢሜጅ ሳይኮሎጂን በጣም ኤላቦሬት ያደረገ ሰው ነው። የቆዳ ፕላስቲክ ሰርጀሪ የነበረ ሰው ነው። የተገነዘበው ነገር ለ40 ዓመት 50 ዓመት የፕላስቲክ ሰርጀሪ ሲሰራ ቆይቶ የገባው ነገር ምንድነው ሰዎች ለካ መስታወት ፊት የሚያዩት ቆዳቸውን ብቻ ነው። በሌላ በውስጥ በኩል የሚያዩት ሌላ ማለት ነው። ያንን ሰልፍ ኢሜጅ የሚለው ያ ሰልፍ ኢሜጅ በውስጥ በኩል ያለው ሰዎች በድብቅ ለብቻቸው የሚያዩት ፕራይቬት አይደንቲቲ ካልተለወጠ በስተቀር በውጭ በኩል ስራ መልቀቅ፣ አዲስ ትምህርት መማር ምንም አያደርግ። that person on the inside must be changed። እንደዛ ነው ምንድን ነው መሰለህ አትታገል ነው በቃ አለቃህን፣ ሚስትህን፣ ባልሽን፣ የምትኖርበትን ሀገር የሚወጣውን ፖሊሲ፣ ገበያ ውስጥ ያለውን ኢንፍሌሽን እነሱን የምትነካካውና የምትለውጠው ነገር የለም። the only place እንዴት ነው የሚያስቀምጠው መሰለህ እንደ መስተዋት አድርገህ ብታያት እችን የምንኖርባትን አለን በውጭ በኩል የምታየው መልክ ገቢህን፣ ጤናህም ይሁን ከሰው ልጆች ጋር ያለህን ግንኙነት ይሁን ተጨባጩ ህይወት አለ አይደል? እሱኛውን ህይወት የፈጠረው በውስጥ በኩል ስለ ራሴ ያለው መልክ ነው እንጂ ሪል ነገር በውጭ በኩል የለም። ይሄ ሲለወጥ ያ መልክ ይለወጣል። ልክ መስተዋት ፊት አሁን ይህን ኮትና ሸሚዝ ለብሰህ ብትቆም መስተዋቱ መቼም ይሉኝታ ይዞ ትላንትና የነበርከው ይሻል ነበር ብሎ የትላንቱን አያሳይ። ይሄንን ነው የሚያሳይ። ትንሽ ቆይተህ ደግሞ ኮቱን አውልቀህ ሸሚዙን ብቻ ለብሰህ ብትሄድ የሚያሳየው ሸሚዝ የለበሰ ሰው የዚህ አካባቢ ላይ ጥላሸት ወይም በትክክል ያልተቆረጠ ምናምን ፊት ለፊቱ ላይ ይዘህ ብትሄድ ይሉኝታ የሚባል ነገር አያውቅም። ሪል ነገር ያሳይ። ይህ የምንኖርበት ገሃዳንም ኤግዛክትሊ ዛት በውስጥ በኩል የምንመስለው ነው በውጭ በኩል የሚያሳየን እንጂ ራሱ ህይወት ያለው ራሱ በፈለገው መንገድ የሚመራን ነገር በውጭ በኩል በውስጥ በኩል ነው ያለው። ህይወት የኛ ነጸብራቅ ነው በትክክል እኛ ነው። ኢቨን ቅዱሳት መጽሐፍትን በትክክል ካየሃቸው ሰው በልቡ ካለው መልካም መዝገብ መልካም ነገር ያወጣል፣ በልቡም ካለው ክፉ መዝገብ ክፉ ነገር ያወጣል ይላል። በውስጥ በኩል ሰው በልቡ እንደሚያስብ እንደዚያው ውስጥ ያለው ሰው ነው በውጭ በኩል የሚገለጠው እንጂ የውስጡ ሌላ የውጭው ሌላ የሚባል ምን ማለት ነው? በሌላ አነጋገር የእጥረት ስነ ልቦና ውስጥ የተጠመቀ ሰው በውጭ በኩል ምንም ቢለፋ ከድህነት መውጣት አይችልም። ስለዚህ ይሄ ምን ያደርጋል መሰለህ? ኦኬ ወዲያው መፍትሄ አይሰጥህም፣ ግን ምን ላይ ማተኮር እንዳለብን ምን ላይ መባከን እንዳለብን። ስለዚህ አለቃህን አታየው፣ የምትኖርበትን አገር ኢኮኖሚ አታየው፣ ወደ ራስህ አምናለሁ ወይ ህይወቴ እንደዚህ ያስ በነገራችን ላይ ሲናር ላይ ይሄን ስንጠይቅ ጥያቄውን ፖዝ አደረግና ሰዎች አይናቸውን ነው ማለት። አሁን ከመለማመድ ብዛት ገብቶኛል ሰዎች ምን አይነት መልክ እንደሚያሳዩ ሰውነታቸውን እንዴት ማኔጅ እንደሚያደርጉት የሆነ ነገር ስጠይቅ ኦል ረስትለስነስ የምታይባቸዋለህ። ይገስት ዲም ቢሊቭ ኢን ሃርትስ አሁን ፈጥረዋለሁ የምትለው ነገር የእውነት ቴክኒካሊ ታውቀዋል፣ ባታውቀውም ታጠነዋል። በ3 ወር የማታውቀው ነገር በማለት ይችላል። አሁን እሱ አይደለም ችግሩ። የምር ይሄኛው ሰው ያን ምጣሎ ውስጥ የምታመላልሰው ሰው እንደሚሆን ታምናለህ ወይ? ይሄንን መልክ ነው ዛሬ። ከዛ በኋላ ሁሉም ነገር ትቺ በራስ የተለያዩ ቴክኒኮች አሉ ይሄንን ታምጥ። ግን the more I do it በውጭ በኩል የምርም ውጤት ማየት ጀመርኩ። በተለያየ መንገድ በትግል ሳይሆን
ሳላሰላው ሳልቀምረው የሚገጣጠመው ነገሮችን ማየት ጀመርኩ በህይወት። እሱንም ስታደርግ ራስን በመኮንን ወይኔ እንደዚህ ሆኜ ነው እንደናም በማለት ሳይሆን ራስን በክብር ይዘህ ራስን አክብረህ ምናልባት በዚህ መንገድ የመጣኸው ልትማረው ያለ የሆነ ነገር ስላለ አሁን እኮ ይሄስ ነገር ስናወራ የሚሰሙ ሰዎች ለኔ ውድቀት የነበረ ነገር ለነሱ የሚያስተምራቸው የሆነ ነገር አለ። ምክንያት አለው ማለት ይጠቅማል ማለት በትክክለኛ አውድ ውስጥ ካስቀመጥ ነው ይጠቅማል። ከዛ በደንብ አድርጌ ማየት ጀመርኩኝ። ትልቁ ችግር ምን መሰለህ? ፐርሰናል ዴቨሎፕመንት አካባቢ አይንን ዘግተህ የሆነ ነገር አስበህ አይንን ስትከፍት በር ላይ ቆሞ ታገኘዋለህ የሚለው የተጋነነ ነገር it doesn't happen። እንደዛ የሚባል ነገር የለም። ሬዞናንስ ነው ያለው እንጂ አትራክት የምታደርገው ነገር የለም። ከዚህ በፊት የሰራነው አንድ ቪዲዮ ላይ ማስቀምጠ። ስለዚህ ፖይንቱ ምንድነው? በውስጥ በኩል አንተ ስለ ራስህ የምታምነው ነገር የምር ስጋ ለብሶ አንተ ውስጥ ሲገባ አንደኛው የሚለወጠው ነገር ያንተ ባህል። ከዚህ በፊት የምታከብራቸው ጊዜህን የምታጠፋባቸው የምትልባቸው ቦታዎች መሆናችንም ከዛ በኋላ አንዳንድ ሰዎች ፊክሽን ሲያነቡ ስታገኛቸው ምን እያደረግህ ነው ምናምን ስትላቸው የሚሉት ነገር አለ። ጊዜ እያሳለፍኩ ነው ይላል። ወዴት ነው ጊዜ የሚያለ? ምን ማለት ነው? ሰዎቹ ስለ ራሳቸው ያላቸውን ኮንሴፕት ነው የምታየው። ጊዜ ተርፎ ማሳለፍ። ስለዚህ ሰውየው እነዚህ ነገሮች መለወጥ ይጀምራሉ። ምን ማለት ነው? ወደማይቀለበስ አይነት ዓለም ውስጥ ነው እየገባ ሄደው ማለት ነው። ወደዚህኛው መመለሳችን አንዴ ካወቅ ወደ ነበርክበት ዓለም መመለሳችን በቃ ኖዊት። ከዛ በኋላ ባህሪህን በሙሉ ጋር የሚያደርግ ነገር ይመጣል። ጊዜን የምትጠቀምበት መንገድ፣ ስለ ራስህ የምታስብበት መንገድ፣ የምታተኩርበት ነገሮች በሙሉ እየተለወጡ ይመጣል። ግን መለወጥ ጀመሩ ማለት ወዲያው ይታያሉ ማለት ነው። አሁን በመስተዋቱና በዚህኛው ሪል ዓለም መካከል ያለው ልዩነት ታሳይ። መስተዋት ስትቆም መልክን ወዲያው ያሳያል። ብቅ ስትል ፊት ለፊቱ ላይ ቆሞ ነገር ያሳያል። ዓለም ግን እንደሱ አይደል። ዲሌይ አለ። there is a lag time። ውስጥ የተፈጠረው ሰው ወደዚህ ቀርፋፋ የጊዜና የስፔስ ዓለም እስከሚመጣ ድረስ ጊዜ ይወስዳል። ወዲያው አይደለም የምታየው ማለት። ብዙ ሰዎች የሆነ ጥሩ ስሜት ሲሰማቸው በውጭ በኩል እሱን የሚመስል ነገር ማድረግ ይጀምራሉ። አክቹዋል ኦብሴሽን ነገሩን እንዳይፈጥሩ የሚያደርጋቸውም ነገር ትታገሳል። የሆነ የምትመኘው ነገር አለ። አጥብቀህ በተመኘው ቁጥር ወደ ራስህ ትስበዋለህ። የሚሳበው ነገር በውጭ በኩል ያለው ማለት ነው። እንደዛ የሚባል ነገር ስነፍታት ውስጥ የለም። ባቸው ስናስቀምጥ የሚሆነው ምንድን ነው? አሁን ያለህ አዌርነስ አለ። ዓለምን የምታይበት መንገድ አለ። ገንዘብን የምታይበት መንገድ አለ። ሰውን የምታይበት መንገድ አለ። ቢዝነስን የምታይበት መንገድ። ይሄ በውስጥ በኩል እምነቶች አሉ ስለ ሁሉም ነገር። ይሄ ልክ እንደ ቴርሞስታት ነው ህይወትን የሚይዘው። ቴርሞስታት ማለት ምን ማለት መሰለህ? እንትን አይታል ስቶቮች አሉ አይደል? ማብሪያ 70 ዲግሪ ሴንቲግሬድ ላይ ሴት ብታደርጋቸው በሩም ቴምፕሬቸር አካባቢ ላይ ነው ያሉት። ከዛ በኋላ መውጣት ይጀምራል። ቴምፕሬቸሩ ይወጣና ልክ 70 አካባቢ ሲደርስ 70 ላይ ቆም ትንሽ አለፍ ይላል። ከዛ ያጠፋበት ይመልሳል። በጣም ሲያዘቀዝቅ ያበራል ወደ ላይ። እዛው ሴት ፖይንቱ አካባቢ ላይ ትንሽ ምንም ይወጣው ትንሽ ይቆልሩ እዛው አካባቢ 70 አካባቢ ነው። የሰው ህይወትም እንደዛው ከእምነታችን ወደ ላይ በጣም እንዳንወጣ ከእምነታችን በጣም ወደ ታች መውረድ አይቻልም። በነገራችን ነው እዛው አካባቢ እንድንኖር የሚያደርግ። ስለዚህ በውጭ በኩል ያለው ዓለም ይሄንን ሴቲንግ ነው የሚያሳየው። ሪዞናንስ ማለት ሪዞኔት ማድረግ ማለት ምን ማለት ነው? አብረው የሚደንሱ ሰዎችን አይተጣቃል። የሆነ አይነት ሙዚቃ ይከፈታል። እዛ ራፕ ቢከፈት እዚህ ጋር ደግሞ የስኒን የሆነ ለስላሳ ሙዚቃ ከፍተህ ሁለት ሰዎች እንደንሱ ብትላቸው እዚህ ቤት በጣም ኮንፊውዚንግ ነው። አንድ አይነት ሙዚቃ ሲሆን ግን ራሳቸውን እንትን ውስጥ ያስገቡን አብረው ይደንሳሉ። ራፕ ድምፅ ጆሮ ላይ አድርጎ አንዱ ደግሞ በጣም ለስላሳ ሙዚቃ ጆሮ ላይ አድርጎ አብራቸው ደንሱ ብትላቸው ካምዜ ተጠናንፎ ነው። ስለዚህ ሪዞኔት ማድረግ ማለት በአንድ አይነት ፍሪኩዌንሲ ውስጥ አብሮ መሆን ማለት ነው። አብሮ መደነስ ማለት ነው። ዳንሱን ግን የሚመራው ማን ነው ካልከኝ በውስጥ ያሉ ሰው የውጭውን ዓለምና በአንተ ውስጥ ያለውን እምነቶች፣ አስተሳሰቦች፣ አመለካከቶችን ቴክ ኢት አስ በውስጥ በኩል እንደሚከፈት ሙዚቃ አድርገህ ክፈተው። የውስጠኛው ዓለም ይሄን ሙዚቃ እያዳመጠ ነው ራስ ማጀስት የሚያደርግ። ለውጡ መጀመሪያ የሚመጣው ዓለም ላይ አይደለም ማለት ነው። አትራክት የምታደርገው ነገር ከውጭ በውስጥ በኩል ማንነት ሲፈጠር የሆነ አይነት አመለካከት ያለው ስለ ራሱ ክብር ያለው ሰው ሰርቶ ለሌሎች ሰዎች የሚጠቅም ቫልዩ ክሬት ማድረግ እንደሚችል የሚያምን ሰው
ይሄኛውን ሰው በውስጥ በኩል ስትፈጥረው ምን ይሆናል መሰለህ? አውቶማቲካሊ አዋዋል ነገሮችን የምታደርግበት መንገድ ጊዜ ባህሪ ጠቅላላ ይለውጣል። ስለዚህ ምን ማድረግ ትጀምራለህ? ያንን በውስጥ በኩል የምታስበውን ነገር የሚፈጥር ሰው የሚውልበት ቦታ ማወቅ ትጀምራለህ። ነገሮችን የምታደርግበት መንገድ ሙሉ በሙሉ ይለወጣል። ያን አንተ ሙሉ በሙሉ ውጭ ቆመ ከውጭ የሚሳብ ነገር የለም። አብረኸው ወደ መድነስ ነው የምትሄደው። ያንን አይነት ኑሮ የሚፈጥረው ሰው ሆነ ራስን ሰብ then it begins to happen ግን gradually happen የሚያደርግ አይደንቲቲውን በውስጥ በኩል መስራቱ ሌላኛው ጥቅሙ ምንድነው መሰለህ? ሁሉን ነገር በስሌት እናመጣው። ለምሳሌ የዛሬ 3 ዓመት ዳንኤል ከሚባል ሰው ጋር ተዋወቃለሁ ብዬ ሂንት የለኝ የሆነ ግን ከስሌታችን ውጭ የሆነ ነገር አገናኝቶን we're talking ምናልባት ደግሞ እዚህ እንትን ውስጥ እዚህ ድምተኛ ውስጥ እነማን እንዳሉ ለእነማን እያወራን እንደሆነ ያ ሰው ይሄን ሰብቶ ምን እንደሚያደርግ ምንም የምናውቀው ነገር የለም። ይሄ ከሰዎች ቀመሮች የሚካሄድ ነገር ይሄንን ሲንክሮኒሲቲ ነው የሚሉት። ሲንክሮኒሲቲ ማለት ከስሌት ውጭ በሆነ መንገድ የሚፈጠሩ ግጥምጥሞች። አሁን ከነዚህ ልጆች ጋር ዛሬ ተገናኝተናል፣ ተዋውቀናል። ይሄ ወዴት እንደሚያመራ ምን የምናውቀው ነገር የለም። ሲንክሮኒሲቲ የሚፈጥረው ነገር አለ። ከኛ ቀጥተኛ ተሳትፎ ውጭ በሆነ መንገድ ስነ ፍጥረት ነገሮችን የምታገናኝ ምን ማለት ነው? በሌላ አነጋገር ከዚህ ሁሉ በስተጀርባ ነገሮችን የሚያገጣጥም እግዚአብሔር ነው። ይሄ ማለት እነዚህ ሲንክሮኒሲቲዎች በግራንድ ስኬል በፈጣሪ ኦርኬስትሬት የሚደረጉ ነገሮች። ሌሎቹን እኛ የምንሰራቸው ነገሮች ግን ምንድነው? ማንነታችንን ወደዛ ወደምንፈልገው ነገር ራይዝ እናደርገዋለን። ዓለም ከዛ ከፈጠርነው አይነት ማንነት ጋር መደነስ ይጀምራል። እንደዛ አይነት ሰዎችን እናገኛለን። እንደዛ አይነት ነገር ማሰብ እንጀምራለን። እንደዛ አይነት ነገር መስራት እንጀምራለን። እንደዛ አይነት ቦታ መዋል እንጀምራለን። እንደዛ አይነት መጻፍ ማንበብ። እነዚህ ነገሮች በሙሉ ተደምረው ያንን በውስጥ በኩል ያለው መልክ የሚገልጡ ይሆናል። ተሰርቶ አብቅቶ ዱብ በሚል ነገር የለም ማለት አንተ ውስጥ ነው የሚያልፈው። ሲያልፍ ግን አታውቅ እንደ ከዚህ በፊት በትክክል ጥርስ ነክሰን ምናምን የምናደርገው ነገር ይቀርና ፍሎ ነው የሚሆን። ፍሎ ማለት በነገራችን ላይ ስራ መፍታት ማለት አይደለም። አሁን ጅረት ወደሚፈስበት አቅጣጫ አብረኸው ብትዋይ ጅረቱ ራሱ ዝም ብለህ ብትቀመጥ ተሸክሞ ይሄዳል። እሱ ላይ ደግሞ አክቲቪቲዎች ብታደርግ የበለጠ አክሰለሬት ማለት ይችላል። በዚህ አይነት መንገድ ነው ስለ ፍጥረት